ሉቃስ ምዕራፍ 7 ቁጥር 36 ጀምሮ ከዚህም በኋላ ከፈሪሳውያን አንዱ ምግብ አብሮት እንዲበላ ኢየሱስን ጋበዘው። እርሱም ወደ ፈሪሳዊ ቤት ሄዶ በማዕድ ተቀመጠ። በዚያ ከተማ የምትኖር አንዲት ኃጢአተኛ ሴት ኢየሱስ በፈሪሳዊ ቤት በማዕድ መቀመጡን በሰማች ጊዜ አንድ የአልባስጥሮስ ብልቃጥ ሽቱ ይዛ መጣች። ከበስተኋላው እግሩ አጠገብ ቆማ እያለቀሰች እግሩን በእንቧ ታርስ፣ በራሷም ጠጉር ታብሰው ጀመር። እግሩንም እየሳመች ሽቱን ቀባቸው። የጋበዘውን ፈሪሳዊ ይህን ባየ ጊዜ ይህ ሰው ነቢይ ቢሆን ኖሮ የነካችው ሴት ማን እንደሆነች ደግሞ ምን አይነት ሰው እንደሆነች ባወቀ ነበር፣ ኃጢአተኛ ናትና ብሎ በልቡ አሰበ። ኢየሱስም ስምዖን ሆይ የምነግርህ ነገር አለኝ አለው። እርሱም መምህር ሆይ ንገረኝ አለው። ኢየሱስም እንዲህ አለው፣ ከአንድ አበዳሪ ገንዘብ የተበደሩ 2 ሰዎች ነበሩ። አንደኛው 500 ዲናር ሁለተኛው ደግሞ 50 ዲናር ነበረበት። የሚከፍሉትም ቢያጡ ዕዳቸውን ለሁለቱ ተወላቸው። እንግዲህ ከሁለቱ አበዳሪውን አብልጦ የሚወደው የትኛው ነው? ስምዖንም ብዙ ዕዳ የተተወለት ይመስለኛል ሲል መለሰ። ኢየሱስም ትክክል ፈርደሃል አለው። ወደ ሴቲቱም ዞር ብሎ ስምዖንን እንዲህ አለው፣ ይህችን ሴት ታያታለህን? እኔ ወደ ቤት ገባሁ፣ አንተ ለእግሬ ውሃ እንኳ አላቀረብክልኝ። እርሷ ግን እግሬን በእንቧ እያራሰች በጠጉሯ አበሰች። አንተ ከቶ አልሳምከኝም። እርሷ ግን ከገባው ጀምራ እግሬን ከመሳም አላቋረጠችም። አንተ ራሴን ዘይት አልቀባህም፣ እርሷ ግን እግሬን ሽቱ ቀባች። ስለዚህ እልሃለሁ እጅግ ወዳለችና ብዙ ኃጢአት ተሰርዮላታል። በትንሹ የተሰረየለት ግን የሚወደው በትንሹ ነው። ኢየሱስም ሴቲቱን ኃጢአትሽ ተሰርዮልሻል አላት። አብሮ በማዕድ ተቀምጦ የነበሩ እንግዶችም ይህ ኃጢአትን እንኳ የሚያስተሰርይ እርሱ ማን ነው ብለው በልባቸው አሰቡ። ኢየሱስም ሴቲቱን እምነትሽ አድኖሻል፣ በሰላም ሂጂ አላት። እግዚአብሔር የተባረከ ይሁን። እንጸልያለን። አጭር ጸሎት እናድርግ። እግዚአብሔር አምላካችን ሆይ ዛሬ ደግሞ እንደገና በፊትህ ተሰብስበናል። መንፈስህ ባለበት በዚያ አርነት አለ። ያ ደግሞ ከአንተ ዘንድ የሆነው ለጽድቅ የሆነው ለቅድስና የሆነው አንተን ለማክበር የሆነው ይሄ አርነትና ነፃነት ዛሬ እግዚአብሔር በመካከላችን እንዲሰራ እኛንም እንዲሰራን በጌታ በኢየሱስ ክርስቶስ ስም እንጸልያለን። የምትናገረው ነገር ሁሉ በልባችን ሰርጾ እንዲገባ ሕይወት እንዲሆንልን በጌታ በኢየሱስ ክርስቶስ ስም እንጸልያለን። መንፈስ ቅዱስ ካላንተ አንድ እርምጃ መሄድ የማንችል ሰዎች ነንና ዛሬ መንፈስ ቅዱስ እጆቻችንን ይዘህ በዚህ በቃሉ ማፕ ውስጥ ጌታ ሆይ ካርታ ውስጥ ይዘህን እንድትሄድ በኢየሱስ ስም እንጸልያለን። እግዚአብሔር ሆይ የሰማነውና እኛ አንድ እስክንሆን ድረስ ስራንም ስራብንም በጌታ በኢየሱስ ስም አሜን አሜን። ጌታ ኢየሱስ ይባርካችሁ። ተቀመጡ። መልእክት ስለሆነ ማለት ያው ትምህርትም ቢሆን ዓላማዬ ምን ላይ ነው ማተኩሮ ብትሉኝ ክብሬን ጥዬ ጌታን ላምልከው፣ ክብሬን ጥዬ ጌታን ላምልከው የሚለው ላይ ነው ማጠነጥ ነው ብዙ ነገር ስናገር ማለት ነው። እንግዲህ አምልኮ በሚለውን ሐሳብ ያው በጣም ሰፊ ሐሳብ ነው፣ ብዙ ጊዜ የሚነገር ነው። ነካ አድርጌ የማልፍበት ምክንያት በተደጋጋሚ ስለምንሰማ ነው። ካልሆነም ከዚህ በኋላም ገና እንሰማለን። ግን አምልኮ የሚለውን ቃል ስናስብ ባጭር ቃል በተለይም ከዕብራይስጡ በመጣው ቃል ስለሆነ ስግደት የሚል ነው ባጭሩ ቢገለጽ ስግደት የሚለውና ብዙ ጊዜ የአማርኛ መጽሐፍ ቅዱስ የቀድሞው አማርኛ ትርጉም ላይ አምልኮ የሚለውን ስግደት ይለዋል ብዙ ቦታ ላይና ኦሪጂናሊ ያ ቃል ስግደት የሚለው እሱን ነው። ስግደት የሚለው ቃል በፊት መደፋት ወይም መነጠፍ ማለት ሲሆን እንግዲህ ተመልከቱ፣ ይሄ በግንባሩ ሰው ተደፍቶ እንደማለት ወይም ደግሞ ተነጥፎ እንደማለት ነው ሲሆን ይሄ እንግዲህ አምልኮ የሚለው ቃል ያው ለክርስትና ብቻ የተሰጠ አይደለም። ሰዎች ብዙ ነገር ያመልካሉ አይደለም። ነገር ግን ክርስቲያናዊ አምልኮ ደግሞ ባህሪው ምን አይነት ነው ብለን ስንል በፕሮግራም ያልተገደበ የህይወት ስርዓት ነው። አሜን። በምንም አይነት ፕሮግራም በምንም አይነት ሁነት ያልተገደበ በኢቨንት ያልተገደበ የህይወት ስርዓት ነው አምልኮ። እንደው ይሄንን ጥለን ብናልፍ ብዬ ነው ለመግቢያ ያክል። እንደዚሁ ወደዚች ሴት ታሪክ ከመምጣቴ በፊት 5 ነገሮች ላንብባቸው። ምንድነው አምልኮ የሚለውን ነገር ስናስብ ወደ ውስጣችን ሊመጣ የሚገባው ብለን ስንል
በኋላ በታሪኩ ውስጥ አንዳንዶቹን ስለምናያቸው። አንደኛው በመለኮታዊ መገለጥ ላይ የተመሰረተ ነው አምልኮ በመለኮታዊ መገለጥ ላይ የተመሰረተ ነው። ካለ ሬቨሌሽን ወርሺፕ የሚባለው ነገር ትርጉም የለውም። እግዚአብሔር ሰው ካልበራለት ሊያመልከው አይችልም። አሜን። ስለዚህ በመገለጥ ላይ የተመሰረተ ነው አምልኮ። ለእያንዳንዱ የአምልኮ ህይወታችን ብለን ስናስብ አምልኮ ሰው ማምለክ የሚችለው እግዚአብሔር ሲበራለት ነው። ሁለተኛው ለእግዚአብሔር ፍቅር ከእኔነትና ከሀፍረት ነፃ ከሆነ ህይወት በመታዘዝ የምናቀርበው የፍቅር ምላሽ ነው። ልድገምላችሁ፣ በጣም ቢዩቲፉል ዴፊኒሽን ነው። ለእግዚአብሔር ፍቅር ከእኔነትና ከሀፍረት ነፃ ከሆነ ህይወት በመታዘዝ የምናቀርበው የፍቅር ምላሽ ነው። ስለዚህ እስቲ እግዚአብሔር ይወደኛል የሚል ዛሬ እዚህ ቤት ውስጥ እግዚአብሔር ይወደኛል የሚል እግዚአብሔር ስለወደደን ክብር ለኢየሱስ ይሁን። ወንድማችን ፓስተር ተስፋዬ ጋቢሶ ምን ብሎ ዘምሯል? በምን ወደድከኝ አልልህም ብሎ ጀምሮ ከዛ ምንድነው ያለው? ስለወደድከኝ ወድሃለሁ ነው ያለው። ፍቅር ስላፈሰሰ ነው ራሱ መልሰን መውደድ የቻልነው። ስለዚህ ለእግዚአብሔር ፍቅር ሰው ሲመልስ በምንድነው የሚለው? ሰልፍለስ እና ሼምለስ ሆኖ። ሃሌሉያ ኧረ አሜን። በቃ ከእኔነትና ከሀፍረት ነፃ ሆኖ ምን ያደርጋል? የፍቅር ምላሽ ለእግዚአብሔር ሲሰጥ እግዚአብሔርን አመለከ ይባላል ሰው። እግዚአብሔር የተባረከ ይሁን። ስለዚህ ይሄ በጣም ወሳኝ ነው። በምንድነው የፍቅር ምላሽ የሚሰጠው? በመታዘዝ ነው። መታዘዝን ምን ማለታችን ነው? ኑሮዬ፣ ዘመኔ፣ ህይወቴ፣ ሩጫዬ እንደ ፈቃድና እንደ ቃልህ ነው የሚለውን ምላሽ መስጠት ሲችል ነው ህይወታችን። እግዚአብሔር የተባረከ ይሁን። ያኔ እውነተኛ አምልኮ ማለት ይቻላል። ሶስተኛው በፈቃዱ ውስጥ መኖር ማለት ነው። አምልኮ ማለት በፈቃዱ ውስጥ መኖር ማለት ነው። በእኛ ሀገር አባባል ከሚባሉ አባባሎች አንዱ የትም ፍጪው ዱቄቱን አምጪው ነው። አጠገባቸው ያለውን ሰው እዚህ ይዘህ እዚህ ቤት እንዳገባ እሱን ቃል በሉት። እግዚአብሔር ፊት እሱን ቃል ይዘህ እንዳቀርብ። እግዚአብሔር በየትም ፍጪው ዱቄትን አምጪው አያምንም። እግዚአብሔር እንደ ፈቃዱ ነው። ኧረ አሜን። ምክንያቱም አምልኮ ማለት የፈለግነውን ሳይሆን የፈለገውን ማቅረብ ነው። የፈለግነውን ማቅረብ አንችልም። ደስ ስላለህ አታቀርብለትም። ደስ የሚያሰኘውን ስለነገረህ ነው የምታቀርብለት። ስለዚህ ፈቃዱን ነው። ፈቃዱ ሴንተር ነው፣ የህይወታችን ሴንተር ነው። ታውቃላችሁ እንደዚህ እንኳን አሁን ዛሬ ቅድም በጉባኤ እያመለክን ያለን ይሄ አንዱ የአምልኮ መግለጫ ነው እንጂ ብቸኛው አይደለም። ዋናው እንዳልኳችሁ ቅድም 24 ሰዓት ነው። ግን አንዱ ለምሳሌ መገለጫው ይሄ ነው አይደል? እዚህ ጋር እንኳን ስናመልክ በፈቃዱ ውስጥ መቆማችንን እያረጋገጥን ነው ማምለክ ያለብን። እዚህም እንኳን ቢሆን ማለት ነው። ይቺ ደግሞ ወሳኝ ናት። አራተኛዋ አምልኮ መስዋዕት ነው። መስዋዕት ነው። አምልኮ መስዋዕት ነው። አንዳንድ ሰዎች ሌላ ሰውዬ ሲሰዋዩና ብለው በሰውየው መስዋዕት በመደነቅ እግዚአብሔርን ሊያመልኩት ይፈልጋሉ። እስቲ አጠገባችሁ ያለውን ሰው ማባረደ ማሊበላ ነው በሉት። እንደዛ እኮ ነው። አንዳንዴ በቃ ይኸውላችሁ የሚደነቀው እግዚአብሔር ነው፣ ሰው አይደነቅም። እኛ እኮ አንዳንድ አቤት እንላለን ስለ ሰው እያየን ማለት። ሰው ምንድን ነው? ራስ የምትሰዋውን መስዋዕት ይዘና መጽሐፍ ቅዱስ ከህይወት መስዋዕትነት፣ ምክንያቱም ሰውነታችሁን ያው ቅዱስ መስዋዕት አድርጋችሁ አቅርቡ የሚለው ሰውነታችሁን ከሚለው ባሻገር የከንፈራችሁንም ፍሬ የነንም መስዋዕት ይሏል። ስለዚህ አንዳንዱ ሰው ሲዘምር እያለ ጨርሰዋል። በቀለ ብዬ ለመጣራት ከጮኩኝ ኢየሱስ ብዬ ከዛ በላይ ማልጮህ ለምንድን ነው? እየሰማችሁኝ ነው? ድምጻችንን እግዚአብሔር ስለሰጠና እናመሰግነው። ቃል እኮ ማውጣት መናገር የማይችሉ ሰዎች እኮ በሳይን ላንጉዌጅ ጌታን ያመልካሉ። ድምጽ አይደለም ድምጽ ሌላም አይነት መገለጫ መሳሪያ አግኝተን ቢሆን በሁሉ ብንገልጸውስ መስዋዕት ነው አምልኮ። ሰውተን የምናመልከው ነው። ያማረንን
እያደረግን የፈለግነውን እያደረግን አመልክሃለሁ ብንለው እግዚአብሔር ምን እንደሚል እንዳላቸው ታውቃላችሁ። እስራኤላውያን አይደል ወይ ጭብጨባችሁ ሰለቸኝ፣ እልልታችሁ ሰለቸኝ። እንዲያውም እግዚአብሔር ምን አለ? ማን ይሄንን የሚያስቆምልኝ? ዛሬ ቅድም እያመለክን አሁን ይሄንን ገብቶ ቢለን በረን አንጠፋ። ከባድ አይደል? እግዚአብሔር ይሄንን የሚያስቆምልኝ ቢል። ለዚህ ነው አምልኮ ከመስዋዕት የሚወጣ ነገር ነው። አምስተኛው አምልኮ ስንል መተማመኛዎችን ሁሉ ጥሎ በእግዚአብሔር ላይ ማረፍ ነው። It's a place of rest. የእረፍት ስፍራ ነው። ሰው እግዚአብሔርን ሲያመልክ ምን ማለት እንደሆነ ታውቃላችሁ? ከችግሬ በላይ ነህ፣ ከእንቆቅልሼ በላይ ነህ፣ ከጥያቄው በላይ ነህ፣ ከፈተናው በላይ ነህ፣ ከተግዳሮቱ በላይ ነህ እያለ ሲያመልከው ምን እንደሆነ ታውቃላችሁ? በአንተ አርፌያለሁ፣ መተማመኛ ሌላ የለኝም፣ የምተማመንብህ አንተ ነህ። ሲድራቅ ሚሳቅና አብደናጎ ወርሺፕ በጣም አሜዚንግ የሚያደርገው ምንድን ነው? የእነሱን አምልኮ ምንድን ነው የተለየ የሚያደርገው ብላችሁ ብትሉ ሲያድናቸው ብቻ ሳይሆን ሳያድናቸውም ያመልኩታል። ሲፈውስ ብቻ ሳይሆን ሳይፈውስም ታመልከዋለህ። ምን ማለት ነው? ብፈወስም ባልፈወስም የምተማመነው ባንተ ነው። እግዚአብሔር ይሄንን መንፈስ ያትረፍርፍልን። እነዚህን 5 ነገሮች ያዟቸውና ወደዚህች ሴት ታሪክ ልመለስና ጥቂት ነገሮች በዛ ውስጥ አሳይቼ ጨርሳለሁ። እንግዲህ ጥቂት ማለት የኔን ጥቂት ዛሬ ታዩታላችሁ። ሞክራለሁ የምችለውን ሁሉ ጥቂት ለማድረግ። ግን በ2 ደቂቃም ካላችሁ በ2 ደቂቃም ወርዳለሁ፣ ችግር የለም። እግዚአብሔር መልካም ነው። የሁለተኛዋ ልጃችን ይሄ በፍጥነት የሚናገሩ ሰዎች ታውቃላችሁ፣ እንደዛ አይነት ታለንት ነው። እና እንደሱ ስትናገር አንዳንዴ ገባህ ስትለኝ ማለት yes ምን እንዳለች በስሎ ሞሽን እላታለሁ እንደገና። እና ያው በየትኛው እንግዲህ እንደመሰጣችሁ አላውቅም፣ ሞክራለሁ። ከሷ ከተጋባብኝ ረዳኝ፣ ቶሎ ጨርሳለሁ። ዋው! ወደዚህ ወደ ፈሪሳዊ ወደ ቤት እንምጣና በጣም የሚገርም ጥሪ አደረገ። እዚህ ላይ ምንድነው ያደረገው? ይሄ ስምዖን ከፈሪሳውያን አንዱ ምግብ አብሮት እንዲበላ ኢየሱስን ጋበዘው አለ። እና ራሱ ጥሪው ደስ አይልም። የሰማይና የምድር ጌታ መሆኑን እውቅና የሰጠም አይደለም። ምክንያቱም የዛ ዘመን አንዱ ነቢይ ሊሆን ይችላል ወይም ደግሞ አንዱ አጭበርባሪ ሊሆን ይችላል በሚባልበት ዘመን ላይ በዘመኑ ኢየሱስን ናና በቃ እንብላ አለው። እኔ በሆን ኖሮ ኢየሱስን እንብላ ከምንለው ናና አንድ ነገር በለኝ፣ አንድ ነገር በቤቴ ውስጥ አድርግ ይሻላል። ግን ይሄ ሰው እንደዛ ጠራው። ለምን እንደሆነ ራሱ ኢየሱስ በኋላ ስለሚናገር ምላችሁን ማለት ነው። እና ሄዶ በማዕዱ ተቀመጠ። ፈሪሳዊው ኢየሱስን ራት ሲጋብዘው ያው እዚሁ ቅድም ታሪኩ ላይ እንዳነበብ ነው አንድ በዛ ዘመን በአይሁድ ስርዓት ሊገባ የሚገባው ሰው አንድ እንግዳ ወደ ቤታችሁ ቢመጣ እንግዳውን ካከበራችሁት እዛ ያነበብነው ነው 3 ነገር ይላል አይደል? አንደኛ እንግዳውን ስሞ መቀበል፣ ሁለተኛ ለእግሩ ውሃ ማቅረብ፣ ራሱን በዘይት መቀባት ነው አይደል? እዚሁ ተጽፎልናል ቅድም ያነበብነው ማለት ነው። ስለዚህ ይሄ ኖርማል ነገር ነው። ይሄንን የሚያደርጉት አይሁዳውያን ለምንድን ነው? እንግዳ ሲገባ እንግዳዬ ነው ካለ ስለሚያከብረው ነው። ካላከበረው ግን ይሄን አያደርግለትም። ስለዚህ ባጭሩ ይነግረናል። ኢየሱስ ወደዚህ ሰው የቤት ሲገባ አላከበረው። ናና አስኮናኝ ብላ አይነት ነው። ገብቷችኋል አይደል? ጌታን በእንደዛ አይነት መንፈስ ነው የጠራው። ወደ ቤቱ ሲያስገባ አንድ ተራ እንግዳ እዛ ሰፈር ውስጥ ያለ አንድ እንግዳ ናና ቤቴ ብላ ቢለው ሊያደርግለት የሚገባውን ነገር ነው ያላደረገው። ሲምፕል። ምንድነው የሚያሳያችሁ መሰላችሁ? ኢየሱስን ወደ ቤቱ ቢጋብዘው ልቡ ግን ንጹህ አልነበረም። ኢየሱስን ወደ ቤቱ ቢጋብዘው ውስጡ ግን ሌላ ሞቲቭ አለው ማለት ነው። ይሄ ሌላ የተደበቀ ነገር አለው። አምልኮ ጌታን የማክበር ህይወት የልብ ንጽህና ይጠይቃል። እውነተኛ አምልኮ የሚጀምረው ከንጹህ ልብ ነው። አይደለም ኢየሱስን ማምለክ
እንግዳን እንኳን ማስገባት የሚገባውን ክብር መስጠት እንኳን ከንጹህ ልብ ነው የሚጀምረው አይደለም። አንዳንዱን እንግዳ እንዴት እንደምንቀበለው ያልታያችሁ እንዳይመስላችሁ። አንዳንድ እንግዳ ስንቀበል ለየት ያለ ነገር አለ። አንዳንዱን ደግሞ ባካ አቀብለው ነው። አይገርማችሁም? ኢየሱስን ቤቱ አስገባው፣ ልቡን ግን አልሰጠውም። የሰማችሁኝ ነው? ቤቱ አስገባው፣ ልቡን ግን አልሰጠውም። ልባችንን ሳንሰጠው ከኢየሱስ ጋር ህብረት ብናደርግ አምልኮ ከንቱ ነው፣ ከንቱ ነው፣ ህብረታችን ከንቱ ነው። ይሄ ሰው ያደረገው ነገር ይመስለኛል ምንድነው? ፈሪሳዊም ነው በዘመኑ። ፈሪሳውያን ታውቃላችሁ ስለነሱ ሞር ፖለቲካል ነገር ላይ የሚገባሉ ከሃይማኖት እያለፉ በዘመኑ። ስለዚህ ሰውየው ያደረገ ያለው ምንድነው? በዚህ ሀገር አባባል እንደሚባለው he just wants to be politically correct በቃ አይደለ? በቃ ማለት ለሚመስለውን ነገር ማድረግ በቃ ሰው ሲያየው ጋብዞታል እንዲባል። ሰው ሲያይ አመለክ እንድትባል ካመለክ ከስራል። እግዚአብሔር የሚያየው ልብን ነው። አሜን አሜን። የስምዖን አቀባበል የሚመስል እንጂ እውነተኛ አልነበረም። ስለዚህ የሷን ይሄንን ይሁንና የሷን ደግሞ ቀጥሎ የሚጽፍልንን ምን ይላል? ቁጥር 37 ጀምሮ ምን ይላል? በዚያ ከተማ የምትኖር ደግሞ አንዲት ኃጢአተኛ ብሎ ነው የጀመረው አይደል? ሲገልጸው አንዲት ኃጢአተኛ። ያኛውን ምን አለው? ፈሪሳዊው አለ። ምክንያቱም ፈሪሳውያን መቼም ቢሆን ኃጢአተኛ ነን አይሉ አይደለ? ትዝ ይላችኋል። ሁሌ ችግራቸው ነው ኃጢአተኛ ነን ለማለት ይቸግራቸዋል። ስለሷ ሲናገር ግን አንዲት ኃጢአተኛ ሴት ኢየሱስ በፈሪሳዊ ቤት በማዕድ መቀመጡን በሰማች ጊዜ አንድ የአልባስጥሮስ ብልቃጥ ይዛ መጣች ይላል። ስለዚህ ዘመን አንድ ጊዜ ሳነብ በዚህ ዘመን ምን ይደረግ ነበር? አይሁዳውያን እንዲህ አይነት ትልቅ ድግስ ደግሰው ወይም ደግሞ ድግስ ደግሰው እንግዳ ሲጠሩ ያልተጠሩ ሰዎች፣ ተራ ሰዎች የሚባሉ በዘመኑ ወይም ምንም የሌላቸው ደጅ ይቆማሉ፣ ተስፋ አድርገው ማለት ነው። ምን እንዲባሉ ነው? ወይ የሆነ ነገር እንዲመጸወትላቸው ደጅ የሚቀመጡ አሉ ያልተጠሩ። እና ከነዛ መሃል እንዳንዷ ቁጠሯት። የለችም፣ እቺ ሴት አልተጠራችም። ነገር ግን በዚህ ዕለት በስምዖን ቤት በማዕድ መቀመጡን ምን አለች ይላል? ሰማች። በሰማች ዕለት ዛሬ እኮ ሰው ሰርግህን ስላልጠራኸኝ አኩርፌሃለሁ አይደለም የምንለው? አይደለም እንትንን ስላልጠራኸኝ አኩርፌሃለሁ፣ እኔ እንደዚህ አይነት ኢቨንት አዘጋጅተህ እኔ ስላልነበርኩ ለምን እኔ ብለን አይደል የምናኩርፈው? እሷ አትጥራኝ እኔው እመጣለሁ። እስቲ ኢየሱስ በሉ ባካችሁ። ወይ እውነትም ውላችሁ ነው የመጣችሁት በደንብ። እስቲ ኢየሱስ በሉ። እስቲ ለሱ እኮ ነው፣ እሱን ጥሩት። እስቲ ኢየሱስ በሉት በእውነት። እስቲ ኢየሱስ በሉት ባካችሁ። አስባችኋል? ይሄ ስም ሲጠራ ልባችን ሲቃጠል። እቺ ሴት እኮ የድግሱ ታዳሚ አይደለችም። ምንም የሚያገባን ነገር የለም በዚህ ታሪክ ውስጥ። ኢየሱስ ሲባል ግን መቀመጥ አልቻለችም። እኔ በጣም እግዚአብሔር ሊለውጠንና ሊነካን የተገባ አይመስላችሁም? በዚህ ዘመን ኢየሱስ ሲባል ምን አለ እንደው ቢያንቀሸቅሸን። ትዝ ይላችኋል ጴጥሮስ ከመርከብ ላይ ከሙታን ከተነሳ በኋላ ኢየሱስ እንደገና በቀኝ መረቡን ጣሉ ብሎ ካለ በኋላ ዮሐንስ የተናገራት ቃል አለች። በጣም ሞዶ ክፍል ሁሌ ነው ሚነካኝ። ምን አለ እዛ ላይ ሲናገር? ጌታ እኮ ነው አለ። ማን ይሄን ያለው? ዮሐንስ ጌታ እኮ ነው አለ። እሱ ደረቱ ተጠግቶ የኖረ ስለሆነ መልኩንም ምኑንም አብጠርጥሮ ነው የሚያው። ምናልባት በዛ ዘመን ጴጥሮስ ትንሽ መነጽር ያስፈልገው ነበር። ያወቀው ግን ዮሐንስ ነው። ዮሐንስ ምን አለ? ጌታ እኮ ነው አለ። ጴጥሮስስ ጌታ እኮ ነው እንዳለ በሰማ ጊዜ እኮ ነው የሚለው። ወይኔ እየሰማችሁ ነው? በሰማ ጊዜ እኮ ነው የሚለው።
ባየ እኮ አይደለም የሚለው አላየም እኮ በሰማ ጊዜ ይላል መጎናጸፊያውን ደርቦ ተያይዘን ብንሮጥ ይሻላል። አረ መንፈስ ይግባባችሁ፣ ዕውቀት ብቻ አይግባባችሁ። በእውነት ዕውቀት ብቻ ምን ያደርጋል? መንፈስ ይግባብን። ፊደል ይገላል፣ መንፈስ ግን ሕይወትን ይሰጣል ስለሚል ይኸውላችሁ በሰማ ጊዜ ይላል እኮ አላየው ሰማ ግን ምን አለው? አረ ኢየሱስ አለው። ኢየሱስ ጌታ እኮ ነው አለው። ምን ይላል? መጎናጸፊያውን ደርቦ ምን ይላል? የእግዚአብሔር ቃል ሲናገር 200 ያክል ምዕራፍ ነው ቀርቷል ይላል ወደ ባህር ጥግ ለመድረስ ጀልባ። እሱ ከነ መጎናጸፊያው ዘሎ ቾፍ ብሎ በዋና እኔ ዝም እያሰብኩ ማለት ከመርከብ የሚፈጠን ሰውዬ ነው ማለት ነው ሚሊዮን አስብ ምን ይሆን በሱ ልብ ውስጥ ከመርከቡም በቃ እሱ የታየው ነገር ምንድነው? ኢየሱስ ሲሉት መቀመጥ አቃተው። አስቀምጥህ በሉት ባርኩት። አንድ ሰው አጠገባቸው ያለው ሰው አስቀምጥህ ኢየሱስ ሲባል አምልኮ እኮ በእንደዚህ አይነት እሳት ውስጥ እየገባን ካላመለክን እኮ አምልኮ ማለት ዝም ብሎ መዝሙር፣ አምልኮ ማለት ዝም ብሎ ህይወት እኮ ነው። እንደ ውስጣችን እንደ እሳት ያቃጥለን የኢየሱስ ስም። ገና ስሙ ሲጠራ ገባ። በቀሰፍ እየቀዘፈ ሄደ። ይዋኛል። በጣም ይገርመኛል። ሰው ወደ ባህር ሲገባ ልብስ ያቀላል፣ እሱ ልብስ ጨምሮ ገባ። የራሱ ጉዳይ። እሱ የሚያየው ምንድነው? ተጠርቷል። ስሙ ኢየሱስ ጋር መሄድ ነው የሚፈልገው። ይሄ መንፈስ ይግባበን። ይቺ ሴት ልክ ሰማች ይላል። በሰማች ጊዜ የከበረው ነገሯን ይዛ መጣች። አለ ጥሪ፣ አለ መግቢያ ትኬት። ሃሌሉያ። ገባች። ከበስተኋላው እግሮቹ ጋር ሆና ያለቀሰች እግሮቹን በእንባ ታርስ፣ በራሷም ጠጉር ታብስ ነበር ይላል። ያለችው ምንድነው? እሷ ኢየሱስ ሲሏት ሰምቼ ዝም አልልም። ሃሌሉያ። እኔ እኮ አክት አድርጎ አልላችሁ ማንንም የሆነ ድራማ ስሩ ማለት በፍጹም እንደዛ እኮ ማለት አይደለም። እንዲሁ ግን ጆክ እንኳን ሲወራ ቤታችሁ ከት ብላችሁ ትስቁ አይደል እንዴ? የሚያስለቅስ ታሪክ ሲነግሯችሁ እየየ ያላችሁ ታለቅሱ አይደል እንዴ? ቢሪል በሉ ታጠገባችሁ ያለውን ሰው ሪል እንሆን እንጂ ሪል እንሆን ለማለት ነው እንጂ አይዟችሁ እኔ ድራማ ስሩ እያልኳችሁ አይደል። ታውቃላችሁ እኔ አንድ ነገር ገባኝ። እውነተኛ ሆኜ ጌታን ሳመልክ የሚከተላል ዝም አልልም አለች። እቺ ሴት ስምዖን ስላላከበረው አይደለም። ቆይ ልኩን አሳየዋለሁ። ይሄ እዚህ ተገትሮ እዚህ አንድ ነገር ማያረግ መጥቻ አሳየዋለሁ አምልኮ ምን ማለት እንደሆነ ብላ እሱን ጉድ ልትሰራው አይደለም የመጣችው። ኢየሱስ አሸንፏት ነው የመጣችው። ዛሬ እኮ አምልኳችን አንዳንድ ጊዜ ነው አሳይሃለሁ ሽብሸባ ምን ማለት እንደሆነ። እሱ ዳንስ ነው፣ ምንም ከዛ አያልፍም። ባሳይሃለሁ አይደለም የመጣችው። ልቧ በኢየሱስ ስለተሸነፈ ኢየሱስ ሲሏት አትችልም። እሱን የሚፈልግ ልብ ነበራት። በሰው ግብዣ ውስጥ ሀፍረቷን ጥላ እንድትገባ ያደረጋት ይሄ ጌታ ነው። አረ ይሄ ጌታ እንደዚህ አድርገን ባካችሁ። ይዛ የመጣችው ሽቱ ያው ብዙ ጊዜ ሲሰበክ ሰምተናል። እጅግ ውድ በቀላሉ የማይገኝ አይደለም። ብዙ ጊዜ ሰምታችኋል። ዋጋው ሲገመት የአንድ ዓመት የአንድ ተራ ሰራተኛ ደሞዝ ነው። ይሄ ሁሉ የምንሰማቸው ነገሮች ናቸው። እሷ ግን ውጣ ውረዷን፣ ድካሟን፣ እንጀራ ገመዷን ይሄ ሽቶ ቢወክል ምን አለች እሷ? ኢየሱስ ከዚህ በላይ ነው አለች። እስቲ ዛሬ ይውጣላችሁና የአሜሪካ ነዋሪዎች ከኔ ጨምር ይውጣልና አሜን። በቃ ኢየሱስ ከስራዬ ትበልጣለህ በሉት እስቲ ዛሬ። እስቲ በሉት ዛሬ በሉት እንደምን ብላችሁ አውጡት እስቲ ዛሬ። እስቲ ኢየሱስ ከስራዬ ትበልጣለህ፣ ከንብረቴ ትበልጣለህ፣
ካለኝ ነገር ሁሉ ትበልጣለህ። ይሄ አልባስጥሮስ ሽቶ ስንቴ ስለተሰበክን ነው እንጂ ቀላል እኮ ነገር አይደለም። ለሷ ቀላል ነገር አይደለም። አንድ ሰው ብሏል ከዚህ በፊት ሲናገር ለአንድ በጣም ባለጠጋ ሰው 1 ሚሊዮን ያማል ወይም 10 ሚሊዮን ያምናል ወይም ደግሞ 100 ሚሊዮን ያማል ብትሉ ለአንድ ምንም ለሌለው ሰው ግን 10 ብርም ያማል አይደለ? የሚያምነው በሷ ህይወት ውስጥ ይሄ ምን ማለት ነው? ደንበኛ ዋጋ የሚያስከፍል ነው። በቀላሉ ያደረገችው ምንድነው? ጌታ ኢየሱስ ክርስቶስ በመዝገብ አንፃር ቆሞ እያለ ያቺ መበለት መጣ። ምንድነው ያለው? ጌታ ኢየሱስ የገለጠበት ቃል ሁሉም ከትርፋቸው ሰጥተዋል፣ እሷ ግን ትዳሯን አይደል ያለው? አምልኮ ማለት እውነተኛ አምልኮ፣ የሆነ ጥግ የደረሰ አምልኮ፣ ከፍ ያለ አምልኮ ለአምልክ ስትል ሰውታው ታመልካለህ። እግዚአብሔር ግን እንዲህ አድርግልን ህይወታችንን። እሱ ሲከብር ደስ ይላል። አሜን። አንተ ትበልጣለህ አለችው። እቺ ሴት አንድ ድምጽ ካፏ አልወጣም አይደል? ተናገረች አልተናገረችም፣ ዘመረች አልዘመረችም፣ ጸለየች ምንም ያደረገችው ነገር እቺ ሴት የለም። ለካ የሆነ አምልኮ ሲገባ ለካ ብዙ ሳትፍጨረጨር ታከብረዋለህ፣ ልብ ውስጥ ያለ ነገር ስላለ። እግዚአብሔር የተባረከ ይሁን። በጣም ደስ የሚለኝ ነገር አለ። አምልኳን የገለጠችበትን መንገድ ቶሎ ላሳያችሁ። አምልኳችን በነገራችን ላይ አሁን ይሄንን ስንናገር ሴትየዋ እያልን እንዳንቀር እኔ እዚህ ውስጥ ያለውን የአምልኮ ንድፍ ፓተርኑን እንድታዩት ነው የምፈልገው። እዚህ ውስጥ ተመልከቱ ምን ይላል እግዚአብሔር ቃል ሲናገር፣ ከበስተኋላው እግሮቹ ጋር ሆና ነው የሚለው። ልታመልከው ስትመጣ፣ ልታከብረው ስትመጣ፣ ልትሰግድለት ስትመጣ፣ እግሩ ልታብስ ስትመጣ ምንድን ነው የሚለው? ከበስተኋላው እግሮቹ ጋር ሆና ነው የሚለው። እስቲ ከበስተኋላ እንበል። ከፊቱ መጥ አትቁም በሉት። እስቲ ገለል በል ከፊቴ በሉት። አንድ ሰው ዞር በሉና ከለልከኝ ኢየሱስን ገለል በል ከፊቴ። በእውነት ደስ አይልም? ከበስተኋላው መጣ የሚለው ምንድነው ታውቃላችሁ? የሚያሳየው አልሸፍነውም፣ የሚታየው እሱ ነው፣ እኔ አይደለሁም፣ እኔ ከኋላ ነኝ። አንድ ጊዜ አንድ ነገር ጌታ አሳየኝና ተራራው ዝቅ ይበል ስጓጉጡም ከፍ ይበል፣ ከዛ በዛ ላይ ኢየሱስ እንዲመጣ አይደለም ኢሳይያስ 40 የሚለው ጠራጊው መንገድ ጠራጊው እና ሬድ ካርፔቱን አነጥፍለትና ንጉሱ ይምጣ ነው። ኢሳይያስ ምዕራፍ 40 ሄዳችሁ ብታነቡት። እና አንዳንዱ ሰው ሬድ ካርፔቱ ከተነጠፈ በኋላ ና ይለዋል ጌታን፣ ግን ለማንኛውም እኔ አብሬ ነኝ ይላል። እዛው ሬድ ካርፔት ላይ እሱ ይወጣል አብሮ። እስቲ ለንጉሱ እንልቀቅለት፣ ብቻውን ይክበር፣ ብቻውን ይድመቅ፣ ብቻውን ይታይ፣ ሳንከልለው እናምልከው። አሜን አሜን። ምን ይላል? በምንም አይነት ሁኔታ ልትፈልገው አልሞከረችም። ማን እንዳለ ልክ ዮሐንስ እንዳለ እርሱ ሊልቅ እኔ ግን ላንስ ይገባል። ሌላው በጣም የሚያስገርመው ከዚህ ሴት እያለቀሰች ይላል አይደል? እያለቀሰች ይላል። የሚታይ እንባ ነው፣ የሚታይ እንባ ነው። አምልኮ ልብንና ሐሳብን የሚገዛ ብቻ ሳይሆን ስሜታችንንም ጭምር የሚገዛ ነው። እና አንዳንድ ሰው ሙያ በልብ ነው። ምን እያረክ ነው ስትሉት እያመለኩ ሙያ በልብ ነው ይላል መጽሐፍ ቅዱስ። ምን ይላል? በልብ ሞልቶ የሚፈስ ደስታ ሐሴት ነው። ምን ይላል? ኢየሱስም በመንፈስ ሐሴት አደረገና የሚለው ቃል ትዝ ይላችኋል? ሉቃስ ላይ ምዕራፍ 10 ሐሴት አደረገ የሚለው ቃል ከልብ ሞልቶ የተረፈ ደስታ ማለት ነው። በሌላ ቋንቋ ምን ማለት ነው? ውስጥህን አጥለቅልቆ እንደ ጎርፍ፣ ከዛ ደግሞ ውጭ ላይ ሲገለጥ አንተ ውስጥህም ውጭህም ገብቷል ማለት ነው አምልኮ ውስጥ። ስለዚህ አምልኮ ማለት ዝም ብሎ መገለጫ የሌለው ምንም ነገር የሌለው፣ ለማሳየት አንሞክርም ግን ይታያል። ኧረ አሜን። እቺ ሴት ይኸው ሳለቅስ ይሁን ጸጉሬን ስፈታው እግሩን ሳብስ ይሁን እንኳን አይደለም ያለችው። እሷ ዝም ብላ ነው የምታረገው ግን ይታያል።
ይታያል። አንድ ልጅ ነበር ያወራና ዝም ካሉት ሳቅ እንጂ ይላል። እንዴ ሳቅ እንጂ ይላል ይለዋል። ደግሞ አንደኛው የልብ አይደለም ሰው ሳቅ ተብሎ አይስቅም። ሳቅ ከራሳችሁ ውስጥ የሚወጣ ነገር አይደለም። ወይ ደስ ይበላችሁ፣ ወይ አልቅሱ፣ ወይ ተደፉ፣ ወይ ውጡ። ከገባችሁ ማለት ነው። አይዟችሁ እየሰደብኳችሁ ወይም ደግሞ መጥፎ ነገር የተናገርኳል ምን ማለቴ ነው? ሌትስ ቢ ሪል። ለታይታ ከሆነ አምልኮ ችግር አለው፣ ራሱ ግን ይገለጣል። አሁን ውስጤን እግዚአብሔር በደስታ ሲሞላው ማንም ገጽታዬን አይቶ አረ ደስ ብሎታል ይላል። ለምን? ውስጤን የሞላ ደስታ ስላለ ነው። አምልኮ ኤክስፕረስ ይደረጋል። ይቺ ሴት ታረገው ነበር። ይኸውላችሁ በራሷ ጠጉር ይላል እግሩን ታብስ ነበር። ክብሯን ጥላ ማለት ነው አይደል? ያገነነችው ጸጉር የሴት ክብር ስለሆነ ክብሯን ጥላ ነው ያከበረችው። አሜን። ክብራችንን ታቀፈን ልናከብረው አንችልም። ክብራችንን ጥለን ነው የምናከብረው። አሜን። ሰው ምን ይለኛል ብለን አይደለም፣ ጌታ ያየኛል ብለን ነው የምናመልከው። አሜን። ስለዚህ በራስ ጠጉሯ እያበሰች ከዛስ በጣም የሚገርም ቃል አለ። እግሮቹን እየሳመች ሃሌሉያ። እግዚአብሔር ወደዚህ ስፍራ ያድርሰን። ትልቅ የአምልኮ ኤክስፕሬሽን ስለሆነ ይኸውላችሁ እግር መሳም የሚለው ቃል እሷ ስትስም ዝም ብሎ አይደለም። አሁን አንድ ሰው ንጹህ ባልሆነ አእምሮ አንድ ሰው ምንድነው እግሩን የሚያስማት ብሎ ሌላ ነገር ሊያስብም ይችላል። እንደ ማንነቷ እንደ ባክግራውንዷ ማለት ነው፣ ከኃጢአት ሰፈር የመጣች ስለሆነች። ነገር ግን ትልቅ ትርጉም ነበረው። አምልኮ የሚለው ቃል ግሪኩ ምን ይለዋል? ቃሉን መታዘዝ፣ ታላቅ ወይም ጥልቅ አክብሮት መስጠት ይለዋል። ከዛስ አንዱ ትርጉም እንደዛ ቃላችሁ አምልኮ ማለት እግር መሳም ማለት ነው። ትርጉሙ ነው ብላችሁ የግሪኩ ቃል መሳም ማለት ነው። መሳም የሚለው ምንድነው? ነገስታት ወይም ታላላቅ እንደ አማልክት የሚታዩ ሰዎች ድሮ ሲመጡ ሰዎች ወርደው እግሩን ሲስሙ ወርሺፕ እንዳደረጉ ስለሚቆጠር እግር መሳም ማለት is to worship። ባካችሁን ጎንበስ ማለት እንቻል፣ ዝቅ ማለት እንቻል። እኔ በዚህ ዘመን እንደዚህ አይነት እንደምታዩት አሁን ይሄ ወንበር ሴታፕ በጣም አንዱ ማልወደው ምን እንደሆነ ነገራችሁ፣ አምልኮን በጣም አስጥሎናል። ለምን ይመቻል ወንበሩ? ማን ከዚህ ወርዶ ይንበረከካል? ማን ከዚህ ወርዶ በግንባሩ ይደፋል? ቦታውም አይመችም፣ ወንበሩ ነው የሚገጭሽ። እንደው አንዳንዴ ምን አለ ዞር ዞር አድርገ ነው በእግዚአብሔር ፊት ተደፍተን ብናመልከው። ልቡ የተደፋ ሰውነቱም ሊደፋ ይችላል። እግዚአብሔር ወደዚህ ነገር ውስጥ ያለ ማምደን ያስገባል። ወገኖች ይሄ እግር መሳም፣ ማድነቅ፣ በእግር ስር መውደቅ፣ መስገድ፣ ተንበርክኮ ማወደስ፣ መደፋት የሚለውን ነው የሚያሳየው ቃሉ በግሪኩ። ትርጉሞቹ እነዚህ ናቸው። ይኸውላችሁ ይቺ ሴት ያደረገችው ይሄንን ነው። አይዟችሁ እየጨረስኩ ነው። ይቺ ሴት ያደረገችው ይሄንን ነው። ኢየሱስን አንድ ተጋባዥ እንግዳ አድርጎ ምግብ አብልቶ ሊያስወጣው፣ ለዛውም የሚገባውን ለአንድ ተራ ሰው የሚሰጠውን ክብር ሳይሰጠው ሊያወጣው አይደለም ሰውየው ስራውን እየሰራ ያለው። እሷ ገባች ክፍል ውስጥ። እሷ ክፍል ውስጥ ስትገባ በአንድ ጊዜ ኢየሱስ መካከለኛ ሆነ። በሌላ ቋንቋ ያደረገችው ምንድነው? ዙፋኑን አመጣችን አስቀመጠችው። የሚሰገድለት፣ የሚመለክ፣ የሚከበር፣ የሚደነቅ ይሄ ጌታ ነው። ተራ እንግዳ አይደለም ቤት የገባው። ቤት የገባው ተራ እንግዳ አይደለም። ቤት የጠራው ተራ ሰው አይደለም። ያስገባው የጌታዎች ጌታ ነው። የነገስታት ንጉስ ነው። የሚሰገድለት ነው። እግሩን መሳም አይደለም ሌላም ቢቻል አደርጋለሁ። ለዛስ I am shameless and selfless። ምንም ግድ የለኝም። ሰው የፈለገው ማውራት ይችላል። እግዚአብሔር በገባችሁበት ሁሉ እሱን መካከለኛ የምታደርጉ ሰዎች ያደርጋችሁ።
ኧረ አሜን። እዚህ ቤት መጣችሁ ስትገቡ ዛሬም ስናመልክ ነገም ስናመልክ እናንተ ባላችሁበት ኢየሱስ ይግነን፣ ኢየሱስ ከፍ ይበል፣ ኢየሱስ መካከለኛ ይሁን፣ ዙፋኑ ስታብሊሽ ሊሆን በህዝብ ምስጋና ውስጥ ትኖራለህ። እግዚአብሔር ዙፋኑን በህዝቡ ምስጋና ላይ መስርቶታል ይላል። ዋው! እንደው ዙፋን የሚያመጣ አይነት አምልኮ፣ ለእግዚአብሔር ዙፋን የሚሰጥ አምልኮ፣ ይሄ ነው ተገቢው ስፍራ፣ ይሄ ነው ለአንተ የሚል አንዳንድ ሰው ወይ ስበክ ወይ ዘምር ወይ ጸልይ የተባለ ቀን አገር እያዘልኝ ነው የሚለው፣ ሽርጉድ ነው የሚለው። ሰው ምንድነው ዝም ብሎ የሚቀመጠው? ምንድነው ይላል። እንደኔ ዛሬ እንደምጨቀጭቃችሁ ምንድነው ይሄ? ምንድነው ለጌታ እንደዚህ ነው አድርግ የተባለ ቀን እኮ ነው። በሌላስ ቀን ኋላ ነው የሚቀመጠው። አይዟችሁ እናንተ አይደላችሁ፣ በጭራሽ እናንተ አይደላችሁ። ስለ እናንተ እያወራሁ አይደል፣ ያ ሰው ስለ ሰውየው ነው አደራችሁ። እና በቃ ቀመጣል ሲያውን ያ ደስ ያለው ላይ ይዘምራል፣ ደስ ያለው ላይ ጸልያል፣ ደስ ያለው ላይ አሜን ይላል። በተረፈ ግን ምን አገባኝ እሱ ይወጣል አሜን ነው ምን አሜን በልጅ ይላል ጌታ። ይኸውላችሁ እኔ አንድ ነገር እንደምታዩኝ በጣም ወጣት ነኝ አይደል? ከዚህ በጣም ወጣት የነበርኩ ጊዜ በጣም ወጣት የነበርኩ ጊዜ ማናጋት ነው፣ ጉባኤ ገብተን ማናጋት ነው። አይዟችሁ እንናዘዘዋለን፣ ችግር በቃ እንገባለን። አሜን በቃ የወጣትነት ግለት እንግዲህ 20ዎች ውስጥ አስቡት። እንደሱ ያለን እኮ ምናምን በቃ ብዙ ሰው ያለበት እንደሱ። አንድ ቀን ጌታ ጓዳዬ መጣ። እኔ አለኝ ጌታ አሜን እያልክ ይሄንን ህዝብ ስላስጮኮ ይሄ ህዝብ እኔን ያመለከ ይመስለዋል? በእውነት ነው የምላችሁ። በጣም መንፈስ ቅዱስ እንዴት እንደወቀሰ ልነግራችሁ አልችልም። ታውቃላችሁ፣ አምልኮ የልብ ጉዳይ ነው፣ የምላስ ጉዳይ አይደለም። ከልብ ካልጀመረ እና ወደ ምላስ ካልመጣ ህይወት አይሆንም። ከምላስ ጀምሮ ግን ወደ ልብ አይገባም። በሉት አጠገባቸው ያለውን ሰው ባወራ በለፈለፈ በተናገረ በዘመረ በጮህ አይደለም። ልብህ ውስጥ የተቀደሰ ስፍራ ለእግዚአብሔር ካለ ከዛ አምልኮ ይወጣል። አምልኮ ከውስጥ ወደ ውጭ የሚወጣ ነገር፣ ምክንያቱም እግዚአብሔር እኛ ውስጥ ነው የነገሰው። አሜን አሜን። ስለዚህ ምን አደረገችው? ኢየሱስን she made him the center of worship። እሱ ብቻ አይደለም፣ አትሞስፌር ፈጠረች፣ የአምልኮ ድባብ ፈጠረች። ዝም ብለው ቁጭ ብለው ምናምን አምጣ እንትን ቅዳ ጠጁን እንትን ምናምን ምሳውን ስጋውን ጨምር ምናምን እያለ ሲል የነበረ ህዝብ ሁሉ ጸጥ፣ ድባቡ ተቀየረ። ድባብ ቀያሪ ያርግህ በሉት አጠገባችሁ ያለውን ሰው። አረ እግዚአብሔር ድባቡን የምትቀይሩ ያደርጋችሁ በወርሽፕ። እናንተ ውስጥ ያለውን የአምልኮ ኃይል እኮ ብታገኙት እንዴት እግዚአብሔር የምትደርሱበት ሰፈር ሁሉ እየገባ ኃይሉን እንደሚገልጥ ልነግራችሁ አልችልም። ሽቱን በእግሩ ላይ ያፈሰሰች ያን ቤት አስባችሁታል? እስቲ እዛ ቤት ውስጥ የገባ ሰው ማይቀር ነገር አለ። የአልባስጥሮሱ ጠረን ቤቱን ሞልቶታል። አምልኮ እኛ ላይ ጥሎ ማለፍ ያለበት ነገር አለ። አምልኮ ሊያመጣ የሚገባው ድባብ አለ። ወርሺፕ ማለት ለክርስቶስ ትክክለኛውን አትሞስፌር፣ ለእግዚአብሔር ትክክለኛውን አትሞስፌር ማዘጋጀት ማለት ነው። ይኸውላችሁ ያ የጋበዘው ስምዖን ኢየሱስን ፈጽሞ አላወቀውም። አንድ ሰው እስቲ አጠገባቸው ያለው ሰው ትከሻው ላይ አድርጉና እንደዚያ እንዴ እንድታመልከው እወቀው በሉት። ካወቀው በሉት
ታመልከዋለህ። የስምዖን ችግር ምን ታውቃላችሁ? አላወቀው። ምን አለ ሲናገር? የጋበዘው ምን አለ? ፈሪሳዊ ምን አለ? ይህ ሰው ነቢይ ቢሆን ኖሮ አለ። አለማወቅ ዲክፉ ነገር። የነካችው ሴት ማን እንደሆነች ደግሞ ምን አይነት ሰው እንደሆነች ባወቀ ነበር ሊያስረዳው ለኢየሱስ ኃጢአተኛ ናትና አለ። አላወቀውም ኢየሱስን። አንድ ነገር ግን ታሳስበናለች እቺ ሴት። በዚህ አይነት ሰው ቤት ገብታ እንዲህ አይነት አምልኮ ማምጣቷ የሚያስተምረን ነገር ምን መሰላችሁ? ሰው አምልኳችሁን ይረዳልናል ብላችሁ አትጠብቁ። እስኪ ገባው ብላችሁ አታምልኩ። ወንድሜ እድሜ አጭር ነው። የተሰጠ ዘመን የተወሰነ ነው። እስከ ጥግ አምልከው ለፍ። ወደ ቀኝ ወደ ግራ ሳትሉ ኢየሱስን አምልኩት። አሜን። ይቺ ሴት አይኗን ያደረገችው በኢየሱስ ላይ ብቻ ነው። ኢትስ ኦኬ አለች። ችግር የለም። እህቴ አንድ ነገር ልንገርሽ፣ ለሰው ብለሽ አታምልክ። ወንድሜ ለሰው ብለህ አታምልክ። ስታመልከው አይነ ፊት ኢየሱስ ብቻውን ይቀመጥ። ሃሌሉያ። ኢየሱስ ብቻውን ይቀመጥ። አንድ ወጣት ልጅ አለ፣ በጣም ጎበዝ ዘማሪ መወደውና አንድ ቀን እንደዚህ አልኩት፣ ባክህን አልኩት፣ ልትመራ ፕሮግራም ስትመጣ መዝሙር ይዘህ አትምጣ፣ ኢየሱስን ይዘና። አንዳንዴ መዝሙር ይዘን መተን መዝሙር ጨርሰን እንሄዳለን። መዝሙር ወደ ኢየሱስ ካላመጣን ትርጉም የለውም። ጸሎት ወደ ኢየሱስ ካላመጣን ትርጉም የለውም። የእግዚአብሔር ቃል ወደ ኢየሱስ ካላመጣን ትርጉም የለውም። ያኮ ሚንስ ነው፣ ቱል ነው፣ መሳሪያ እኮ ነው፣ ወደ ኢየሱስ እንድመጣ ነው። አንድ ነገር ልንገራችሁ፣ በአንድ መዝሙር፣ በአንድ ጸሎት፣ በአንድ መልእክት ኦሬዲ ሰውየው ኢየሱስ ጋር ከመጣ ሌላ ስብከት አይደለም ማድረግ ያለብህ። አብረው ተደፍተህ ጸልይ። አግኝቶታል ኢየሱስን። ኧረ አሜን። ይሄ በጣም ወሳኝ ነገር ነው። በዚህ ልጨርስላችሁ ነው እንዴ? ልጨርሰው ነው? ልሞክር። እየጨረስኩ ነው ግን ይኸውላችሁ የነገረው ታሪክ ትዝ ይላችኋል። ስለ ዲናሩ፣ ስለ አበዳሪው እና ምን አለ እዛ ላይ ሲናገር ብዙ ዕዳ የተተወለት ብዙ ነው የሚወደው አይደል? እና ምን አለ እሱ ሲናገር፣ አዎ ብዙ የወደደው ይመስለኛል የሚተወለት አለው ስምዖን። እኔ የገባኝን ነገር ልንገራችሁ፣ ብዙ ያልተተወለት የለም። ችግሩ የገባን ያክል ነው። ገብቷችኋል? አንዳንዱ የገባው ትንሽ ነው የተተወልኝ ብሎ ስለሚያስብ ነው። ታውቃላችሁ፣ የእግዚአብሔር ምህረት ባይሸፍነን ኖሮ መላእክት መጥተው ያንጠለጠሉ ገሃነም ነበር የሚጨምሩ። እዚህ ዛሬ ፒክ 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 አድርገው ጠብ ነው በቃ። ምንም የሚገባን እኮ ነገር የለም። አንዳንዱ የተሻለ ኃጢአተኛ ነኝ ብሎ ያስባል፣ ኢየሱስ ሳይመጣ ማለት ነው። ሮሜ ምዕራፍ 1 ላይ የመጨረሻ ምን ያደረጉ እግዚአብሔርን የካዱ ይላል ምዕራፍ 1 ላይ። ምዕራፍ 2 ላይ ደግሞ ምን ይላል? እኔ ከሌላው እሻላለሁ የሚለው ይላል። ምዕራፍ 2 ላይ ደግሞ እኔ ከሌላው እሻላለሁ ይላሉ። ምኑን ነው የምንሻለው? የጌታ ምህረት ነው ሰው ያደረገን። የጌታ ቸርነት ነው ሰው ያደረገን። የመስቀሉ ስራ ነው ሰው ያደረገን። እሱ ባይመጣ ኖሮ እኮ ጠቅላላ ታሪካችን ሁላችንም ገሃነም ነው መጨረሻችን። የተተወለትን ማወቅ ነው ጉዳዩ። ምን ያህል ተትቶልኛል ብሎ እያሰበ ከንትና እንኳን አንድ ሰው አምድ አባት ብለዋል፣ እንደው ጓድ ሊቀ መንበር መንግስቱ ኃይለ ማርያም መንግስተ ሰማይ ከገቡ እኔ በዘመድ ገሃነም ነው የምገባው አሉ። እንግዲህ ጓድ አሉ እስካሁን። እንግዲህ እግዚአብሔር ነው የሚያቆይሳቸው። ግን በጣም የሚያስገርመው ምን ያህል አንዳንድ ጊዜ ከኛ ከንትና እሻላለሁ የሚል ውስጣችን አለ። ታውቃላችሁ፣ እግዚአብሔር የሰራው እስከ ጥግ ሲገባችሁ ነው እስከ ጥግ የምታመልኩት። ዛሬ እኮ
አንዱ እዚህ ጋራ ከሆነ ከ40 ዓመት ሱስ እዚህ ጋራ ወጥቶ እዚህ ጋራ ሲጨፍር ብታ ይውስጥ ያሻምሽም እንጂ እሱ ይገባዋል ይላል። እስቲ አጠገባችሁ ያለው ሰው ራስ ይገባሃል በሉት። ራሳችን ይገባናል እኮ ስንት ነገር ውስጥ እኮ ያለ ታውቃላችሁ። የኛን እኮ ሰው አላየውም እንጂ አይደለ? ሰው እኔ ሁሉ ቀን እላለሁ ቲቪ ላያችሁ ላይ እንደዚህ ጋራ ይሁላችንም ይከፈትና የኛ ታሪክ እዚህ ፕሌይ ቢያደርግ አቤት እንዴት ከዚህ ቤት እንደምንወጣ ይታየኛል። በእውነት ይቺ በር መፍረሷ ነው። ለምን ያሳፍራል? ህይወታችንም ያሳፍር ነው። በቸርነቱና በምህረቱ በበጎነቱና በዘላለም ፍቅሩ ከጥልቅ ኃጢአት ከብዙ ጥፋት ከድቅድቅ ጨለማ ነው እኮ የሚለው መጽሐፍ ቅዱስ። ከዛ ውስጥ ነው የታደገን። አትርሳው በሉት አጠገባቸው ያለውን ሰው አትርሳው። የሁላችሁ ይህች ሴት እንደዚህ የሚያደርጋት ነገር የተደረገላት የገባት ናት። ጌታ ሆይ ይቅር በለኝ ሁለተኛ አላደርግም የሚል ጸሎት ትቻለሁ። ምትጸልዩ ካላችሁ ብትተው ነው የሚሻለው። ምክንያቱም 16 ሚሊዮን ሳይደርስ አይቀርም ሁለተኛ ስንል ይመስለናል አይደል? የዛን ቀን በቃ የዛሬን ብቻ እዚህ ጋራ በቃ ተውልኝ ካሁን በኋላ በፍጹም እኔ ሁለተኛ ብለን 16 ሚሊዮን ደርሰናል። ዛሬ እኮ ያትኩስ ደም በእግዚአብሔር ፊት ስላለ አምልኮ ከደሙ ውጪ የለም አይደል? አምልኮ ከኢየሱስ ስራ ውጪ የለም። ያትኩስ ደም ስላለ እኮ ነው ዛሬ የተደረገው። ትኩስ ስለሆነ ዛሬ በደላቸውን አይቆጥርባቸውም ስለሚል በፊቱ አም ሶሪ ስንለው ረስቻለሁ ስለሚለን። በነገራችን ላይ ሰይጣን አይረሳም፣ እግዚአብሔር ነው የሚረሳው። ሰይጣን የተገኘውን ሁሉ ዶሴ ይሰበስባል። አሁንም ዶሴው በእግዚአብሔር ፊት አይሰራም እንጂ እሱ ይሰበስባል። ለዚህ ነው እኮ ተደብቆ መጥቶ እኛን ሊያናግረን የሚፈልገው ከእግዚአብሔር ውጪ። እግዚአብሔር ግን ሄዶ ሲያቀርብለት ምን አልከኝ? የመቼ ሊስት ነው ይሄ? እኔ አላውቀውም። ይሄ አለ አራርጎ ያውቀው። ለምን? በፈቃዱ ረስቶታል። በፈቃዱ ረስቶታል። በደል አይቆጥርም። በንስሐ ስንመጣ በደል አይቆጥርም። እንዲህ ስለሆነላት ስለተተወላት ወርሽፖ ጥግ ድረስ ነው። ሰው ትዝ አይላት፣ ምን ትዝ አይላት? ኢየሱስ ጌታ ነው። ፍቅር እንደዚህ ነው። እኛ እግዚአብሔርን እንደወደድ ነው ሳይሆን እርሱ እንደወደደንና ስለ ኃጢአታችን ማስተሰሪያ ይሆን ዘንድ ልጁን መላኩ ነው ይላል። ምህረት እንደተደረገላት በውል ታውቃለች። እግዚአብሔር ፍቅር ይቅርታና ምህረት የተረዳ ሰው አምልኮ ያውቅበታል። ግን በዚህ ልጨርስላችሁ፣ ነገ በሰፊው ስለምንማር ዛሬ መንደርደሪያ ነው። በዚህች ሴት ህይወት ውስጥ የሆነ ስዕል ነኝ። ምን አላት? ሁለት ነገሮች አላት ጌታ ሲጨርስ። አንቺ ሴት አላት፣ እነሱ እየከሰሷት። አሁንም ኢየሱስ ምን አላት? አንቺ ሴት ኃጢአትሽ ተሰርዮልሻል አላት። ከዛስ አንቺ ሴት አላት እንደገና እምነትሽ አድኖሻል አላት። እስቲ እውነተኛ አምልኮ በሉ፣ ውጤት አለው በሉ እስቲ። ጥሬ ሆኜ ገብቼ ጥሬ ሆኜ አልወጣም። እውነተኛ አምልኮ በእግዚአብሔር ፊት ስቀር ውጤት አለው። ስወጣ የሚሆን ነገር አለ። እኔ ህይወት ላይ የሚሆን ነገር አለ። በእኔ ምክንያት የሚሆን ነገር አለ። እግዚአብሔር የተባረከ ይሁን። ይሄ በጣም ወሳኝ ነው። አምልኳችን ባዶ እጅ አይደለም፣ ከንቱ አይደለም፣ የባከን አይደለም። ዘምረን ምን አደረግን? አሳፍ ያለው እኮ እሱን ነው። ዘመር እኛ እንዘምራለን፣ የሚባረከው ያኛው ነው አለ። የቱ? ኃጢአተኛው። ስለዚህ አለ በኃጢአተኞች ቀን ነው አለ። እግዚአብሔር ቤት ውስጥ ቆሞ በኃጢአተኞች ይቀናል። ምን ያህል እግዚአብሔር ቢሰወርበት ነው? አይታችሁታል? ምን ያህል ቢታወር ነው? እንዴት ምን ያህል የእግዚአብሔር ስዕል ቢጠፋበት ነው? አሳፍ መድረክ ላይ ቆሞ እያመለከ የሚባረከው እኔ አይደለሁም፣ የሚባረከው እዛ ውጭ ያለው በደለኛና ኃጢአተኛ ሰውዬ ነው። ስለዚህ አለ ምን ያደርጋል ብሎ ከፕሮግራም ቀረ። አጠገባቸው ያለውን ሰው ፕሮግራም አቅርበሉት። ምን ያደርጋል ብላችሁ አትቅሩ። ይኸውላችሁ ሲያጉረመርም ከረመና አሳፍ ቢያው ከዛ ውጭ ህይወት የለውም። ታናሽ ወንድሜ አንድ ጊዜ
በቃ ከጌታ ቤት ኮበለለና ምን አለ? የትም ስገባ አለኝ ሁሉን ነገር ለማድረግ ሞክራለሁ በዓለም ውስጥ አንድ ነገር ግን ሁሉ ቀን ራሴን ይመታኛል አለ። ምን ነው ስለው ቦታ አይደለም። እየሰማችሁኝ ነው? የፈለገ ባለጠጋ ሰፈር ብታዩ እስቲ ቦታ አይደለም በሉት። ቦታ የአምላክ ቤት ነው በሉት ባካችሁ። ዛሬ ሲገባን ወርሺፕ ሲገባን በህይወታችን ውስጥ ይዞ የሚመጣው ነገር አለ። ስለዚህ ምን አለ? በቃ ያን ሁሉ የማጉረምረም ዘመን አሳለፈና አሳፍ ተመልሶ ወደ እግዚአብሔር መቅደስ ሲመጣ ምን ይላል እግዚአብሔር ቃል ሲናገር? ይሄ ሁሉ የሆነው አለ እግሬ መቅደሱ ተመልሶ እስኪገባ ድረስ። ሃሌሉያ። ተመልሶ ሲገባ አለ ዞር ስላለ ለምልሞ ያየው ኃጢአተኛ ጠፍቷል እኮ አይደለም፣ ስፍራውንም አጣሁት። ስፍራውን እኮ አጣሁት ነው ያለው። ነበር እንዴ አለ ነበር እንትና ማን ስፍራውም ጠፋው። ሰውየው እኮ አይደለም ከነስፍራው። እንዲህ በሚተን ነገር ውስጥ አንኖር። በማያልቅ ለዘላለም በሚፈስ ቅባት ስር በመገኘቱ ክብር ውስጥ ሆነን እግዚአብሔርን የምናመልክ ሰዎች። ለዚህ ነው አንድ ነገር ልንገራችሁ። አዲስ ነገር ትልልቅ ነገር አትጠብቁ። በየጊዜው ስትሰበሰቡ በመንፈስና በእውነት እናምልከው። ተአምር አትጠብቁ። ተአምር ሲደረግ የሚያመልክ ሰው ምን አለ? ተአምራትማ አሕዛብም ይሄንን ነው የሚጠይቁት አለ እኮ። ይኸውላችሁ እግዚአብሔር ተአምራት ያደርጋል። እግዚአብሔር ብዙ ድንቆችን ያደርጋል። ለአንተም ድንቅ ነገር በህይወት ሊሰራ ይችላል። የአምልኮ መነሻው ግን እሱ አይሆን። ራሱ የጌታዎች ጌታ የነገስታት ሁሉ ንጉስ የሆነው ኢየሱስ ራሱ ይሁንልን። አሜን። ያቀረበችው አምልኮ ፍሬ ነበረው። እግዚአብሔርም ፍሬ ላለው አምልኮኛን ያብቃ።